አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጥር 7 በዚህ ቀን የሚጸልይ መጽሐፈ ስንክሳሬ ነው። በዚች ቀን የከበረ አባት የሮሚ ሀገር ሊቀ ጳጳስ ሶል ጴጥሮስ አረፈ። ይህም አባት ስለ ተጋድሎ ገናናነትና ስለ አገልግሎቱ፣ ስለ ትሩፋቱ፣ ስለ አዋቂነቱ፣ ስለ ደግነቱ ከእርሱ በፊት የነበሩ ሊቀ ጳጳሳት አባ መልጥያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሜ ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር በተቀመጠ ጊዜ የኤሌኒ ልጅ የሆነ ንጉሥ ቆስጠንጢኖስ የክርስትና ጥምቀትን አጠመቀው። ከከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበረ። የጣዖታትን ቤቶችን አፍርሶ የእግዚአብሔር አብያተ ክርስቲያናትን ሰራቸው። የዚህም አባት ሶል ጴጥሮስ ገድሉ እጅግ ብሩን የሆነ ነው። እርሱም ሁል ጊዜ ሕዝቡን ያስተምራቸዋል። ከልባቸውና ከሰይጣን የሆነውን ጥርጥርና ክፉ ሐሳብን ያርቃል። ከእነርሳቸውም ስውር የሆነውን የመጽሐፍ ምስጢርን ተርጉሞ ያስገነዝባቸዋል። አይሁድና ዮናናውያንም ይከራከራቸው ነበረ። ከእርሳቸውም ብዙዎቹ መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትንም አጠመቃቸው። ስሙም በምዕመናን ዘንድ ፍጹም የሚያስፈራ ሆነ። እግዚአብሔርም ስለ ማወቅና ስለ ወልድ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። በተሾመው በሰባተኛው ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸው በቀናች በ318 የከበሩ አባቶች በአንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበረ። አርዮስን ከተከታዮቹ ጋር ረገመ፣ አውግዞ ለየው። በሹመቱም 11 ዓመት ኖረ። መልካም ተጋድሎን ፈጽሞ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። ወበዛቲ ዕለት ተዘክርኮ ለቅዱስ ኤፍሬም ወበረከቱ ታለው ምስሌነ ለዓለም ዓለም አሚን። በዚህች ዕለት የቅዱስ ኤፍሬም መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። ሰላም ለከ ኤፍሬም አብ ምልኡ ጥበብ ፍሬ ሕይወተ ክርስቶስ ምልእኒ ከመማህያብ በአልባ ቢሆሙ ለዘይፈርኦሙ ህዝበ እስመ አህድኖቱ ተብልሃ ለአምላከ ቅርቡ። በዚች ቀን የሰሎሞንና የጎርጎሪዎስ፣ የማርቆስ፣ የአትናቴዎስ፣ የሉያን፣ የመልያን፣ የሱስያስ፣ የማርትያ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።